ባሻገር ያለው ምስጢር በዓለማችን መድረክ ላይ ስኬት የሚለካበት ሚዛን ለዘመናት ሳይለወጥ ቆይቷል። ያም ችሎታ ነው። በሕፃንነታቸው የላቀ ብቃት ያሳዩ፣ በልዩ ብልሃት የሚደምቁ ወይም የጂኔስ ማህተም የተለጠፈባቸው ሰዎች ወደፊት የታሪክን ምዕራፎች የሚዘግቡ ይመስለናል። ነገር ግን የስነ ልቦና ባለሙያዋ አንጀላ ዳክወርዝ ወደዚህ ዘመን ተሻጋሪ እውነት ፈተናን አመጣች። የሕይወትን አስቸጋሪ መንገዶች ስትመረምር እውነተኛው የላቀ ስኬት ምስጢር በሌላ ቦታ መደበቁን ደረሰችበት። እሱም በውስጥ በሚገኝ ኃይል ነው። እርሷ ግሬት ብላ በምትጠራው የማይታይ ብቃት። ግሬት ምንድን ነው? ግሬት ከጥሬ ቃልነት ባሻገር የተለየ ወይም ያለ ተአምር ነው። እሱም የረጅም ዘመን ግብ ያለው ፍላጎትና ጽናት ጥምረት ውጤት ነው። የግሬት ባለቤቶች ከሌሎች የሚለዩት በብርቱ ጥበባቸው ወይም በተፈጥሯዊ ብቃታቸው አይደለም። እነሱ የሚደምቁት በጽናታቸው ነው። የውድቀት ነፋስ በተነሳ ቁጥር ፊታቸውን ከሚሰጡ ይልቅ በቆራጥነት ተመልሰው ስራቸውን ከትናንት በተሻለ ሁኔታ ስለሚሰሩ ነው። በዓላማቸው ነው። ፍላጎታቸውን ከቀን ተቀን የሥራ ጫና በላይ አድርገው ሕይወታቸውን በአንድ ነጠላ ግብ ዙሪያ የሚያሽከረክሩት። ግሬት ተሰጥኦ አይደለም። ተሰጥኦ ሲበራ የሚጠፋ እሳትም ሳይሆን በእልህ የሚነድ የትዕግስት ችቦ ነው። ዳክወርዝ እንደምትለው ችሎታ እምቅ አቅም ነው። ያንን እምቅ አቅም ወደ ተጨባጭ ክህሎትና በመጨረሻም ወደ ስኬት የሚቀይረው ጥረት ነው። ጥረት ደግሞ የግሬት ልብ ምት ነው። ስለዚህ ይህ ጥናት ጥያቄው ምን ያህል ጎበዝ ነኝ ሳይሆን ምን ያህል ልቆይ እችላለሁ፣ እስከ መቼስ ልቆይ ይፈልጋለሁ ወደሚል ወሳኝ መሠረት ይወስደናል። ታላቅነት በትውልድ የሚገኝ ዕድል ሳይሆን በፍላጎት የሚጀምርና በጽናት የሚቀጥል የሕይወት ጉዞ ውጤት መሆኑን ያበስራል። ግሬት የፍላጎትና የጽናት ኃይል ነው። የስነ ልቦና ባለሙያዋ አንጀላ ዳክወርዝ የላቀ ስኬት ለማግኘት ቁልፉ የተፈጥሮ ብልህነት ወይም ችሎታ አይደለም፣ ግሬት በሚል የገለጸችው የባህሪ መገለጫ መሆኑን በሰፊ ምርምር ታቀርባለች። አንደኛ፣ የግሬት ትርጉምና ዋና መርሆች። ግሬት ማለት አንድ በጣም ለረጅም ጊዜ የሚቆይ የፍላጎትና ጽናት ጥምረት ውጤት የሆነ ግብ ነው። 1.1 ጽናት ወይም ፐርሰቨራንስ። ይህ ማለት ውድቀት ቢገጥምም፣ ነገሮች አስቸጋሪ ቢሆኑ ወይም እድገት ቢዘገይም ተስፋ ሳይቆርጡ መስራት፣ የጀመሩትን ማጠናቀቅና ተነሳሽነትን ለረጅም ጊዜ ማስቀጠል ማለት ነው። 1.2 ፍላጎት ወይም ፓሽን። ይህ ደግሞ በአንድ ርዕስ ወይም ዓላማ ላይ ዘላቂና የማይናወዝ ጥልቅ ፍላጎት መኖሩን ያመለክታል። ግሬት ያላቸው ሰዎች የራሳቸውን ዋና የመጨረሻ ዓላማ ወይም አልቲሜት ካንሰርን አውጥተው ሁሉም ዝቅተኛ ደረጃ ያላቸው ግቦች ወደዛ ዋና ግብ የሚያምሩ መሆናቸውን ያረጋግጣሉ። 1.3 የችሎታ ወይም የብቃት ስህተት or talent trap። ማህበረሰቡ በተፈጥሮ ችሎታ ላይ የሚያደርገው ከፍተኛ ትኩረት ስህተት ነው። ዳክወርዝ ችሎታ ማለት አንድ ሰው በምን ያህል ፍጥነት ክህሎትን ማዳበር ይችላል የሚለው ሲሆን፣ ስኬት ግን በችሎታና ጥምረት የሚመጣ መሆኑን ታስረዳለች። 1.4 በሁለት እጥፍ ይቆጠራል ወይም ጥረት በሁለት እጥፍ ሊቆጠር ይችላል። effort counts twice። የላቀ ውጤት ለማምጣት አብይ ቁልፉ ጥረት ነው። ምክንያቱም ችሎታ ሲባዛ ጥረት እኩል ይሆናል ክህሎት ሲባዛ ጥረት ደግሞ እኩል ይሆናል ስኬት ስለሆነ ነው። በመሆኑ መካከለኛ ችሎታ ያለው ነገር ግን ከፍተኛ ጥረት የሚያደርግ ግለሰብ ከፍተኛ ችሎታ እያለው ጥረት ከማያደርግ ሰው የበለጠ ስኬት የማግኘት እድል አለው። ሁለተኛ፣ ግሬትን ከውስጥ ወደ ውጭ ማዳበር። ግሬት ተፈጥሯዊ ባህሪ ብቻ አይደለም፣ በጊዜ ሂደት ሊዳብር ይችላል። ይህ ሂደት በአራት ደረጃዎች ይከናወናል።
2.1 ኢንትረስት ወይም ፍላጎት ከማግኘት የሚጀምር ሲሆን የሚወዱትንና በውስጣዊ ስሜት የሚነሳሱበትን ነገር ማሰስና መፈለግን ያስፈልጋል። ፍላጎት በአንድ ጊዜ በአስማት አይገለጥም። በተደጋጋሚ በሙከራና በግኝት ይዳብራል። 2.2 ልምምድ ወይም ዳሊብሬት ፕራክቲስ ባሻገር ያለው ምስጢር በዓለማችን መድረክ ላይ የተለካበት ሚዛን ለዘመናት ሳይለወጥ ቆይቷል። ያም ችሎታ ነው። ግልጽና ከነፃነታቸው የላቀ ብቃት ያሳዩ በልዩነት በሚደበቁ ወይም የጂነስ ማዕቀፍ የተለጠፈባቸው ሰዎች ወደ የሚደረግ ታሪክን የምዕራቦች የሚዘግቡ ይመስለናል። ነገር ግን የስነ ልቦና ባለሙያዋ አንጀላ ዳክወርዝ ወደዚህ ዘመን ተሻጋሪ ጽናት ፈተናን አመጣች። የህይወትን አስቸጋሪ መንገዶች ስትመረምር እውነተኛው የላቀው ሚስጥር በሌላ ቦታ መደበቅ ደረሰችበት። እሱም በውስጥ በሚገኝ ኃይል ነው። እርሷ ግሬት ብላ በምትጠራው የማስናት ብቃት ከፍተኛ ግሬት ምንድን ነው? ግሬት ከጥሬ ቃልነት ባሻገር የተለየ ወይ ያለ ተአምር ነው። እሱ የረጅም ዘመን ምግብ ያለው ፍላጎትና ጽናት ነው። ውጤት ነው። የእድገት አስተሳሰብ የግሬት ባለቤቶች ከሌሎች የሚለዩት በብርቱ ጥበባቸው ወይም በተፈጥሮ ብቃታቸው አይደለም። ችሎታዎች እነሱ የሚደምቁት በጽናታቸው ነው። የውድቀት ነፋስ በተነሳ ቁጥር ፊታቸውን ከሚሰጡ ይልቅ በቆራጥ ሶስት ተመልሰው ስራቸውን ከትናንት በተሻለ ሁኔታ ስለሚሰሩ ነው። በባህል ተጽዕኖ ያለው በዓላማቸው ነው። ፍላጎታቸው ከቀን ተቀን የሥራ ጫና በላይ አድርገው ሕይወታቸውን በአንድ ነጠላ ግብ ዙሪያ የሚያሽከረክሩት። 3 ግሬት ተሰጥኦ አይደለም። ተሰጥኦ ሲበራ የሚጠፋ እሳትም ሳይሆን እልህ የሚነድ የትዕግስት ችቦ ነው። ዳክወርዝ እንደምትለው ሰዎች እምቅ አቅም ነው። ያንም እምቅ አቅም ወደ ተጨባጭ ክህሎትና የተሻለ ወደ ስኬት የሚቀይረው ጥረት ነው። ጥረት ደግሞ የግሬት ልምምድ ነው። የአስቸጋሪው ነገር ስለዚህ ይህ ጥናት ጥያቄው ምን ያህል ጎበዝ ነኝ ሳይሆን ምን ያህል ልቆይ እችላለሁ፣ እስከ መቼ ልቆይ እፈልጋለሁ ወደሚል ወሳኝ መሠረት ይወስደናል። ታላቅነት በትውልድ የሚገኝ ዕድል ሳይሆን በፍላጎት የሚጀምርና በትጋት የሚቀጥል የሕይወት ጉዞ ውጤት መሆኑን ያበስራል። የሚተወው ትዕዛዝ ለግሬት መሠረት ፍላጎትና የትጋት ኃይል ነው። ወይም የስነ ልቦና ባለሙያዋ አንጀላ ዳክወርዝ የላቀ ስኬት ለማግኘት ቁልፉ የተፈጥሮ ብልህነት ወይም ችሎታ አይደለም። ግሬት ሰዎች ላይ የገለጸችው የባህሪ መገለጫ መሆኑን በሰፊ ምርምር ታቀርባለች። አንደኛ የግሬት ትኩረትና ዋና ባህሪዎች። ግሬት ማለት አንድ በጣም ለረጅም ጊዜ የሚቆይ የፍላጎትና ጽናት መልካም ውጤት የሆነ ግብ ነው። 1.1